Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ህወሓት የትግራይ ህዝብ ጠላት ነው። ያለ ጦርነት መኖር የማይችለው ህወሓት ስልጣን ለመያዝ ሲል የሚያደርገው የጥፋት አካሄድ ክልሉን ለህልውና አደጋ አጋልጦታል። በዚህም በክልላቸው ሰርተው መለወጥ የሚፈልጉ በርካታ ወጣቶች የህወሓት ቡድን የጦርነት ሰለባ ላለመሆን ወደ አዲስ አበባና ሌሎች ክልሎች እየተሰደዱ ይገኛል። ለአብነት ለማንሳት ያህል በምስራቃዊ ዞን በዛላምበሳ አካባቢ ነዋሪዎች የቡድኑን አፈሳ በመስጋት ልጆቻቸውን በአፋር በኩል ወደ አዲስ አበባ እያሸሹ እንደሚገኙ ተገልጿል። ይህ በእንዲህ እንዳለ በጦርነቱ ጉዳት የደረሰባቸው የቀድሞ ታጣቂዎች በሚታከሙበት የአዋሽ ሕክምና ማዕከል ውስጥ የሚገኘው የህወሓት ከፍተኛ አመራር ለተጎጂዎች የሚቀሩ መድኃኒቶችና ለምግብ ፍጆታነት የሚውል ስጋን ጭምር እያወጡ ለሉካንዳ ቤቶች እየሸጡ እንደሚገኙ መረጃዎች ወጥተዋል። በዚህም የጦር ቁስለኛው ከህመሙ እንዳያገግም እየተደረገ እንደሚገኝ ተጋልጧል። የህወሓት አመራር ተፈናቃዩ ታጣቂው መላ ህዝቡ ሳይቀር የፖለቲካ ቁማር መቆመሪያና የስልጣን ማራዘሚያ የኪሱ ማደለቢያ ነው። ህብረተሰቡ ይህንን ተረድቶ በተለያየ መልኩ የጽንፈኛውን እንቅስቃሴ እየተቃወመ ይገኛል። ለምሳሌ ለማንሳት ያህል በምስራቃዊ ዞን ብዘት ወረዳ የሐይቅ መሳሃል አካባቢ ነዋሪዎች ልጆቻችንን ዓላማ ለሌለው ዳግም ጦርነት አንሰጥም ሲሉ የተቃውሞ ድምጽ አሰምተዋል። በተመሳሳይ ባሳለፍነው ሳምንት ማለትም ግንቦት 12 2018 ዓ.ም የዛላምበሳ ወጣቶችን በግዳጅ አፍሶ ወደ አጓላ ማሰልጠኛ ማዕከል ለማስገባት የተደረገው የቡድኑ እንቅስቃሴ ወጣቱ ሁከት በመፍጠር እንዳይሳካ ማድረጉ ታውቋል። ይህ የተጀመረው የተቃውሞ ድምጽ የተቀረው የትግራይ ወጣት በአንድነት እንዲቆም የሚያነቃቃ ነው። ጸረ ህዝቡ ህወሓት የታጣቂ ምልመላውን እየደገፈ አይደለም በሚል ልጆቻቸውን ያሸሹ ወላጆች አስሮ እያሰቃየ እንደሚገኝ ተረጋግጧል። እንዲሁ ለጦርነት ድጋፍ በሚል በሰሜን ምዕራብ ዞን ታህታይ ቆራሮ ወረዳ ከእያንዳንዱ አባወራ 5000 ብርና 32 ኪሎ ግራም እህል እንዲያዋጣ ቀጭን ትዕዛዝ ማስተላለፉ ታውቋል። ካላዋጡ እስርና ግርፋት እንደሚጠብቃቸው መመሪያ ማስተላለፉን ታማኝ ምንጮች አረጋግጠውልናል። መላው የትግራይ ወጣት ክልሉ ላይ በተፈጠረው ውጥረት ሳቢያ ለአንድ ዓመታት የኑሮ ጫና ውስጥ የገባው አርሶ አደር ወላጁ ላይ የሚፈጽመውን ይህን የከፋ ግፍና ስቃይ ከዚህ በኋላ ቁጭ ብሎ ሊመለከት አይገባውም። አሁንም ቢሆን የትግራይ ወጣት ከቀዩ ከመሸሽ ይልቅ ቡድኑ ላይ የጀመረውን የተቃውሞ ትግል አቀጣጥሎ በመቀጠል ለወላጆቹ ፎይታን በአፋጣኝ ሊያመጣ ይገባዋል። በሌላ መረጃ ህወሓት የአማራና የትግራይ ህዝብ መካከል ግጭት ለመፍጠር እየተጋጋጠ ይገኛል። አማርኛ ቋንቋ የአማራ ብሔር ብቻ አድርጎ የሚመለከተው ለአማራ ህዝብ ጭፍን ጥላቻ ያለው የህወሓት ቡድን በትግራይ ክልል አማርኛ ትምህርት እንዳይሰጥ ወስኗል። በዚህም መሰረት ለ8ኛ ክፍል ሚኒስትር ተፈታኞች ሊሰጥ የነበረ የአማርኛ ቋንቋ ትምህርት እንዳይሰጥ መከልከሉ በክልሉ ትምህርት ቢሮ በኩል አሳውቋል። ይህ ጽምዶ ብለው የህወሓት እግር ስር ለወደቁ ፋኖች ያለውን ንቀትና ጥላቻ በግልጽ ያረጋገጠ ጉዳይ ሆኗል። የፋኖ የእርስ በርስ ውጊያ ተጠናክሯል። በአማራ የሚንቀሳቀሰው ጽንፈኛው የፋኖ ታጣቂ በስልጣን ጥማትና በጥቅማ ጥቅም ሽኩቻ ምክንያት ማባሪያ የሌለው ግጭት ውስጥ ተዘፍቋል። የቡድኑ አባላት በጎጥ ተከፋፍለው በሚያካሂዱት የእርስ በርስ ውጊያ የበርካታ ወጣቶች ህይወት እየቀጠፈ ይገኛል። ለዚህም ማሳያው በማዕከላዊ ጎንደር ዞን ደንቢያ ቀጠና ውስጥ የሚንቀሳቀሰው የቡድኑ ታጣቂ የገባበት የእርስ በርስ ውጊያ ነው። በዚህ የውስጥ ጦርነት በርካታ የሚባሉ ታጣቂዎች መሞታቸው ታውቋል። በተመሳሳይ የደመቀ አለሙ፣ የገበያ ዘነ፣ የስጦታው ጀንበርና የኢስማው ግዛቸው ቡድን መካከል የተፈጠረው ግጭት ውስጣዊ መከፋፈልና የኃይል ክፍፍል እየተባባሰ መምጣቱን ከታማኝ ምንጮች ሰምተናል። ይህ በእንዲህ እንዳለ ጀግናው የሀገር መከላከያ ሰራዊት የጽንፈኛ ቡድን አመራሮችና ታጣቂዎች ላይ የሚወስደው የማያዳግም እርምጃ አጠናክሯል። ከሰሞኑ በደጋ ዳሞት ህዝብ ላይ ሽብርና ፍርሃት ሲፈጥር የቆየው ታጣቂ ላይ የኢትዮጵያ አየር ኃይል የተጠና ኦፕሬሽን አካሂዷል። በዚህም ቀንደኛው የቡድኑ አመራር ዝናቡ ልንገራው ከድንገተኛው ጥቃት ለጥቂት ማምለጡ ተሰምቷል። ለረጅም ጊዜ በመረሸን በዘረፋና በማስፈራራት የአካባቢው ነዋሪዎችን ሲያሰቃይ የነበረው ቡድን በከፍተኛ ጫና ውስጥ ወድቋል። በዚህም በርካታ የቡድኑ አባላት በትግላቸው ተስፋ በመቁረጥ ያገኙትን አጋጣሚ በመጠቀም ለመከላከያ ሰራዊት በግፍ እጅ እየሰጡ ይገኛል። በአሁኑ ሰዓት ፋኖ ከማንኛውም እንቅስቃሴ የማስተጓጎል አቅምና ሞራል የለውም። በውስጥ ሽኩቻና በመከላከያ ሰራዊት ብርቱ ክንድ ስጋት ወደማይሆንበት ደረጃ ወርዷል። ቡድኑ 95% ክልሉን በቁጥጥር ውስጥ አድርጊያለሁ፣ በመሆኑ ምርጫው ወዳደራለሁም እመርጣለሁ የሚል ቢኖር እርምጃ ወስድበታለሁ እያለ ሲያቀራራ ቢከርምም ገዢው ፓርቲን ጨምሮ ሌሎች ተፎካካሪ የፖለቲካ ፓርቲዎች በክልሉ እንደፈለጉ ተንቀሳቅሰው የምረጡ ቅስቀሳ መርሃ ግብር እያካሄዱ ይገኛል።
ከዚህ ጋር ተያይዞ የትብብር ለኢትዮጵያ የምርጫ ሂደት ኃላፊ አቶ ምርጫው ስንሻው በመላው ጎንደር ተዘዋውሮ የምርጫ ቅስቀሳውን አድርገው በሰላም መመለሳቸውን ይፋ አድርገዋል። ይህም ጽንፈኛው ቡድን ከምላሱ በዘለለ መሬት ላይ በተጨባጭ የያዘው አንዳችም ከተማ አለመኖሩን ቁልጭ አድርጎ የሚያሳይ ነው። በተጨማሪ የትብብር ለኢትዮጵያ አንድነት ፓርቲ የምርጫ ጉዳይ ኃላፊ አቶ ምርጫው ስንሻው አንዳንድ የትብብሩና ኢሃፓ ሰዎች ምርጫው ላይ ተወካዮች እንዳይመዘገቡብን ታግደውብናል፣ እንዲሁም ከምርጫው በማንኛውም ሰዓት ራሳችንን ልናገኝ እንችላለን ሲሉ የሰጡት መግለጫ የትብብሩ እውቅና የሌለው መሆኑን አረጋግጠዋል። እኛ በፍጹም ከምርጫው አንወጣም፣ ምርጫ ቦርድ በሐቀኝነት እያገለገለን ይገኛል ሲሉ እውነቱን ይፋ አውጥተዋል። ይህ ምስክር በተለይም በአማራ ክልል ተዘዋውሮ ለመቀስቀስ አስቻይ ሁኔታ የለም እያለ ልባችንን ዝቅ ሲያደርግ ለከረመው ለኢሃፓ ትልቅ ምላሽ ነው። የትግራይ ወጣት ወደ ለውጥ ፈላጊው ኃይል መጉረፍ አለበት። የለውጥ ፈላጊ ኃይል ጽንፈኛው የህወሓት ቡድን ከትግራይ ህዝብ ጫንቃ ለማስወገድና የፕሪቶሪያል የሰላም ስምምነት ተግባራዊ ለማድረግ በቁርጠኝነት እየሰራ ይገኛል። የኃይሉ መስራች ከሆነው ውስጥ አንዱ የሆኑት ጀነራል ጻድቃን ገብረትንሳኤ የለውጥ ፈላጊውን ኃይል ዋነኛ አቋም የፕሪቶሪያል የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን በማድረግ ተፈናቃዮቹ ወደ ቀያቸው ማስመለስ እንደሆነ ተናግረዋል። የትግራይ ህዝብም እንደማንኛውም ኢትዮጵያዊ የሰላም አየር እንዲተነፍስ ማድረግ የቡድኑ ዓላማ እንደሆነ ይፋ አድርገዋል። ጀነራል ጻድቃን ሰላም ፈላጊው የትግራይ ተወላጅ ኋላ ቀሩ ቡድን ለመጣል የተደራጀው የለውጥ ፈላጊዎች ኃይል እንዲደግፉ ጥሪ አቅርበዋል። በተጨማሪ የቀድሞ መከላከያ ሰራዊት ጀነራል ሳሞራ የኑስ ትግራይ ከጦርነት ቁስል ገና ሳታገግም የቀድሞ አመራሮች ዳግም ወደ ስልጣን ለመመለስ የሚያደርጉት እንቅስቃሴ አዲስ የስጋት አየር እየፈጠረ እንደሚገኝ ገልጸዋል። ጀነራሉ የትግራይ ህዝብ የሚፈልገው ወደ ትላንት የፖለቲካ ውጥረት መመለስ ሳይሆን ሰላም፣ መረጋጋትና አዲስ ተስፋ ነው ሲሉ የህወሓትን አደገኛ አካሄድ ኮንነዋል። በተመሳሳይ የትግራይ ነጻ ፓርቲ ጽንፈኛው የህወሓት ቡድን የፓርቲን ደጋፊዎች አመራሮች ጭምር እያስፈራራ የራሱ ፓርቲ አባልና ደጋፊ እንዲሆኑ እያስገደደ ይገኛል ሲል በጽኑ ከሷል። ከአባላቱ ላይ የሚሰነዝረውን ዛቻና ማስፈራሪያ እንዲያቆም ፓርቲው በመግለጫ ላይ አሳስቧል። ይህ አሳፋሪ ተግባር የጽንፈኛው ቡድን ምንም ያህል የደጋፊ ጥረት ቢያጋጥመውና በትግራይ ነጻ ፓርቲ ተቀባይነት እያደገ መምጣት ስጋት እንዳደረበት የሚያረጋግጥ ነው። ሆኖም ግን በክፋት የታወሩ የነደብረጽዮን ስብስብ ዳግም ጦርነት ለመክፈት በውስጡ የተፈጠረውን የሀሳብ ልዩነት በጉልበት ለማሸነፍ ሚስጥራዊ ስብሰባዎችን እያካሄደና የማይጠበቁ ውሳኔዎችን እያስተላለፉ ይገኛል። በዚህም የአርሚ 92 አመራር የሆኑት እነ ኮሎኔል በርሄ ባራኪ እንዲሁም ሌሎች አመራሮች ላይ አሁን እያነሱ የሚገኟቸው አንዳንድ የተቃውሞ ጥያቄዎች እያደጉ ከመጡ የአርሚ ታጣቂ ያሳምጽብናል በሚል ውስጥ ለውስጥ ግምገማ አድርገው ከተቻለ እንዲወገዱ ካልሆነ ደግሞ ከኃላፊነታቸው እንዲነሱ ውሳኔ ላይ መድረሳቸው ተረጋግጧል። በመሆኑም እነ ኮማንደር በርሄ ልክ እንደነ ጀነራል ጉሽ ገብሬ ሁሉ ሳይቀደሙ ራሳቸውና ኃይላቸውን ይዘው ወደ ነጻ መሬቱ ኃይል ሊወርድና ህወሓትን መታገል ይኖርበታል። በተያያዘ መረጃ የቀድሞ ምልስ ታጣቂ የህወሓት አርሚ አባላት ላይ ትልቅ ኪሳራ ማድረሳቸው ታውቋል። ከቀናቶች በፊት በደብረ አባይ አካባቢ በወርቅ ቁፋሮ ላይ የተሰማሩ የቀድሞ ታጣቂዎች በአፈሳ ለማስገባት በሚንቀሳቀሱ የአርሚ 11 ታጣቂዎች ላይ ምልስ ታጣቂዎቹ ቀድሞ ተኩስ በመክፈት በርካቶችን አቁስለው መመለሳቸው ታውቋል። ምልሱ ታጣቂ ዳግም የህይወት ዋጋ ለማስከፈል ወደ ጦር ሜዳ ልኮ የወርቅ ቦታዎችን በራሱ ቁጥጥር ስር አድርጎ ሀብት ለማካበት የሚጥረው የህወሓት አመራር ልክ እንደ ደብረ አባይ ምልስ ታጣቂዎች ሁሉ የተቀረው ምልስ ታጣቂ በተደራጀ መልኩ ሊመክተው ይገባል። የሰላም አየር የናፈቀው የትግራይ ህዝብ በተለይም የትግራይ ተወላጅ የሆነው ዲያስፖራ ሁሉ ከዝምታው ወጥቶ ለዚህ ኃይል ያለውን ሙሉ አጋርነት በማረጋገጥ የለውጥ ሂደቱ ደጋፊ በመሆን በተግባር ሊያስመሰክር ይገባል። የባህር በር ለአንድ ሀገር ሁለንተናዊ እድገት መሰረት ነው። የባህር በር ለአንድ ሀገር በቀላሉ የመጓጓዣ መስመር ብቻ አይደለም፣ የሉዓላዊነት ምልክት፣ የሀገራዊ ክብር መገለጫ፣ የስትራቴጂክ ኃይል መሰረትና ኢኮኖሚ እድገት ዋና መተንፈሻ ነው። በዘመናዊ ዓለም አንድ ሀገር ከዓለም ኢኮኖሚ ጋር በቀጥታ እንዲገናኝ፣ የንግድ ፍሰቱን እንዲያሳድግና የስትራቴጂክ ጥቅሙን እንዲያጠናክር የባህር በር ከፍተኛ ሚና ይጫወታል። ይህን ተከትሎ ኢትዮጵያ በተሳሳተ ትርክት ያጣችው የባህር በር ለማግኘት ጠንካራና የዓለም አቀፍ መርሆች የተከተለ ዲፕሎማሲ ጥረት እያደረገች ትገኛለች። በአሁኑ ሰዓት ከቀዝቃዛው ጦርነት በኋላ የተቀዛቀዘው የሀያላን ሀገራት የጂኦፖለቲካ ፉክክር ዳግም በማገርሸቱ የቀይ ባህር የአፍሪካ ቀንድ ቀጠና የዓለም ትኩረት ማዕከል ሆኗል። በዚህ ሂደት ላይ ኢትዮጵያ ያላት ስትራቴጂካዊ አቀማመጥና የኢኮኖሚ አቅም በቀጠናው ውስጥ ወሳኝ ሚና እንዳለው በስፋት እየተገለጸ ነው።
የዓለም አቀፉ ማህበረሰብ የኢትዮጵያ የባህር በር ፍላጎት የታሪክና የስትራቴጂክ እውነት ጥያቄ እንደሆነ መመስከር ጀምሯል። ሆኖም ግን ኢትዮጵያ የባህር በር ፍላጎቷን ካስቀመጠች በኋላ በአካባቢው የሚታዩ አደናቃፊ እንቅስቃሴዎች ከበባ በሚመስል ቅርጽ እየያዙ መጥተዋል። በተለይ ግብጽ ከቀጠናው ሀገራት ጋር የምታደርገው አሉታዊ እንቅስቃሴ በኢትዮጵያ ዙሪያ የግፊት ቀለበት ለመፍጠር እየሞከረች ነው። በጠላቶቿ ዛቻና ማስፈራሪያ የህልውና ጥያቄዋን ከማስከበር ወደ ኋላ የማትል ኢትዮጵያ በታሪክ ውስጥ ሉዓላዊነቷን በጽኑ የጠበቀች የህዝቧን ክብር ያስጠበቀችና በዓለም መድረክ በነጻ ድምጽ የቆመች ሀገር ናት። የሀገራችን ጀግንነት አቋም እንደ ጥንቱ በተግባር የቀጠለ ሲሆን ማንኛውም የውስጥም ሆነ የውጭ ስጋት በጽኑ እርምጃ በመመከት የወደብ ባለቤትነት ለመሆን ተቃርባለች። ለዘመናት በቀጠናው የሰላምና የትብብር መርህ ላይ ተመስርታ ስትንቀሳቀስ የቆየች ኢትዮጵያ ዛሬም እንደ ትላንቱ በግጭት ሳይሆን በውይይት በጋራ ጥቅምና በሰላማዊ መንገድ መፍትሄ ለማግኘት በጽናት ቆማ ትቀጥላለች። ቀይ ባህር ላይ የባህር በር ተደራሽነትና የጋራ ተጠቃሚነት ጥያቄዋ መፍትሄ ሳያገኝ የህልውና ጥያቄዋን አታቆምም። ከባህር በር በተጨማሪ ኢትዮጵያ ለዘመናት ተደብቆ የነበረው የማዕድን ሀብት ለማሳደግ ልዩ ትኩረት ሰጥታ እየሰራች ነው። ይህ የማዕድን ሀብት ዛሬ የኢኮኖሚ ትንሳኤያችን ዋና መሰረቱ ሆኖ እየታየ ነው። ወርቅ፣ ታንታለም፣ ጋዝ፣ ፖታሽና ሌሎች የተፈጥሮ ሀብቶች በዘመናዊ አሰራር ወደ ልማት ሲገቡ የውጭ ምንዛሬው ያድጋል። ለወጣቶች የስራ ዕድል እየፈጠሩና ኢንዱስትሪ ዘርፍ አዲስ ኃይል ይሆናል። ህወሓት የፋኖ አመራሮች ላይ ክዷል። ጽንፈኛው የህወሓት ቡድን የፋኖ አመራሮችን ጥምረት ፈጥረናል በሚል ዲስኩሩ አታሎ ከተጠቀመ በኋላ እንደ ቆሻሻ መጣል ጀምሯል። ለዚህም እንደ ምሳሌ ራያን ለህወሓት አሳልፎ ለመስጠት የተስማማው ምሬ ወዳጆ ላይ የተፈጸመውን ክህደት ማንሳት ይቻላል። ምሬ በወሎ አካባቢ የሚገኘውን ኦፓል የሚባል ማዕድን አውጥቶ ለመሸጥ በሚያደርገው እንቅስቃሴ የህወሓት ሰዎችን እገዛ ፈልጎ ተጣምረው ለመስራት ማዕድኑ በሚገኝበት አካባቢ አመቻችቶላቸው ካወጡ በኋላ ወደ ኤርትራ ለማሻገር ሲሞክር ህወሓት ክህደት እንደተፈጸመበት ሰምተናል። ምሬ የክልሉን ህዝብ ንብረት በዚህ መልኩ በህገ ወጥ መንገድ ካስረከበ ምንም አታመጣም በማለት ለሱ ያላቸውን ንቀት እንዳሳዩት ለማወቅ ተችሏል። ይህም ብቻ ሳይሆን ህወሓት በራያና አካባቢ የሚንቀሳቀሰው የፋኖ ኃይል ከራያ መሬት ጠርጎ ሊያስወጣ ውሳኔ ላይ ደርሷል። ከወትሮም በአላማጣ ጥሙጋና ዋጃ በነጻነት እንዲንቀሳቀሱ የፈቀደላቸው እኛው ነን። ከዚህ በኋላ ግን ወደ ዋናው ጦርነት መግባታችን ስለማይቀርና ራያን ከአማራው የምንነጥቅበት የመጨረሻው ሰዓት በመድረሱ እነሱን ጠራርገን ልናስወጣ ግድ ይላል በማለት እንቅስቃሴ መጀመሩ ታውቋል። በዚህም የአርሚ 24 ታጣቂ የጦር መሳሪያ ይዞ የሚንቀሳቀስ የፋኖ አባል በቁጥጥር ስር ሊያውሉና እርምጃ ሊወስዱ መሆኑን ከውስጥ ሾልኮ ወጥቷል። ከዚህም ጋር ተያይዞ የህወሓት ድብቅ ሴራ በቅጡ ያልተረዱ የአማራ ስም የሚነግዱ እነዘመነና አስረስ በራሳቸው ትዕዛዝ የተቋቋመውን አፋብህን የተባለ ድርጅት ይዘው በይፋ ወልቃይትና ራያን ለወስድ እየመጣው ነው የሚለውን ይህ ጸረ አማራ ኃይል መንገድ መሪ ሆነው እያገለገሉ ይገኛል። በተቃራኒው ደግሞ የአማራ የቁርጥ ቀን ልጅ እነ ኮሎኔል ደመቀ ዘውዱ ህወሓቶች ወልቃይትን አይረግጧትም ሲሉ ዳግም ወልቃይትን ለመውረር ያሰፈሰፈውን የህወሓት ኃይል ያስጠነቀቁ ይገኛሉ። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።